ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜና ወጃችን ጀምረናል። ፍርቱና ገብሩ ከመላው ስቱዲዮ ባልደረቦቼ በጋራ በመሆን ነው። ወደ ቀዳሚ አበይት ዜናዎች እናልፋለን። በትግራይ ህዝብ ላይ እየተደረጉ ያሉት የነዳጅ በጀት እንዲሁም የጥሬ ገንዘብ ክልከላ በጦርነት ሳቢያ ከደረሰበት ከባድ ኪሳራና ጉዳት ያላገገመ ህዝብ ዳግም ለስቃይና ችግር ውስጥ እየከተተው ይገኛል ሲሉ የመቀለ ከተማ ነዋሪዎች ገለጹ። የትግራይ ግዛታዊ አንድነት በመመለስ ተፈናቃዮች ዋስትናቸው ተጠብቆ ወደ ቀያቸው እንዲመለሱ የተመለሰው መንግስት ትልቅ ኃላፊነት አለበት ሲሉም ገልጸዋል። ፍሬት ወልደመድን አዘጋጅቷለች። ከቅርብ ወራት ወዲህ በትግራይ ህዝብ ላይ እየተደረጉ ያሉት የመሰረታዊ አቅርቦቶች ክልከላ በጦርነቱ ከደረሰበት ከባድ ኪሳራና ጉዳት ያላገገመን ህዝብ ዳግም ለስቃይና ችግር ውስጥ እየከተተው ይገኛል። በተለይም ልክ እንደ ሌሎቹ የሀገሪቱ ክልሎች የነዳጅ በጀት እንዲሁም የጥሬ ገንዘብ አቅርቦት ከፌዴራል መንግስቱ ማግኘት ሲገባው አሁን ላይ ተከልክሎ ህዝቡ ከእለት ወደ እለት ለማህበራዊ፣ ኢኮኖሚያዊ እንዲሁም ስነልቦናዊ ቀውስ ውስጥ እንዲገባ አድርጎታል ሲሉ ያነጋገርናቸው የመቀለ ከተማ ነዋሪዎች ይናገራሉ። በእውነቱ ነዳጅ ወይም የተለያዩ የገንዘብ እንቅስቃሴዎች የምኑ ብቻ ሳይሆኑ በኑሮም ራሱ በልቶ ወጥቶ ሰርቶ ለመግባትም እጅግ በጣም አስከፊ ደረጃ ነው ያለው። ትግራይ ወጽሕኞ ግፍ ጭቆናይ በትግራይ ህዝብ ላይ የደረሰውና እየደረሰ ያለው ግፍ አይገባውም። በርካታ መስዋዕትነትን ከፍሎ ሀገሪቷ እዚህ ደረጃ እንድትደርስ ያደረገን ህዝብ ውለታውን እንደመመለስ ይህ ሁሉ ግፍ ባልተገባው ነበር። ነዳጅ የለም፣ በጀት የለም፣ ሸቀጣ ሸቀጦች እንደ ልብ ማግኘት አልተቻለም። ምክንያቱም ነዳጅ ከሌለ ከቦታ ቦታ ማንቀሳቀስ አይቻልም። ጥሬ ገንዘብ የለም፣ በባንክ ለማሳለፍ ቀኑን ሙሉ ወረፋ ይዘን ነው የምንውለው። ትልቅ በደል ነው እየተፈጸመበት ያለው። የፊት የፕሪቶሪያው ስምምነት የተወሰነ ተኩስ አቋርጧል፣ ግን ጄኖሳይዱ እየቀጠለ ነው። ሰው በረሃብ እየሞተ ነው። ነዳጅ የለም፣ ወደ ሕክምና መሄድ የምትሄድ እናትም ነዳጅ የለም፣ አምቡላንስ አይሰሩም፣ መኪናዎች ቆመዋል። ህብረተሰቡ ያለው ገንዘብ ቢኖረውም ባንክ ቤት አይሰሩም፣ ገንዘብ የሚባል ነገር የለም። ስለዚህ ያለው ሁኔታ በጣም አስከፊ ነው። የፕሪቶሪያው ስምምነት ይፈጸማል ተብሎ ተስፋ ከተደረገባቸው መካከል በህገ መንግስቱ መሰረት የትግራይ ግዛታዊ አንድነት በመመለስ ተፈናቃዮች ከነሙሉ ደህንነታቸው ወደ ቀያቸው እንዲመለሱ ማድረግ ቢሆንም እስካሁን ይህ ሙሉ በሙሉ ተፈጻሚ ያልሆነም ያሉት አስተያየት ሰጪዎቹ፣ ስለሆነም የትግራይ ህዝብ ጥያቄዎችና ፍላጎቶች እንዲመለሱ በህዝብ የተመረጠውና በቅርቡ ስራውን የጀመረው ምክር ቤት ትልቅ ኃላፊነት አለበት ሲሉም ተናግረዋል። ተወሰደ ቦታና ክምለስ ነው ተፈናቀልተና ለቦታውን ከድኝ በወራሪዎች የተወሰደው መሬት መመለስ አለበት። ተፈናቃዮችም ወደ ቀያቸው እንዲመለሱ ማድረግ ይገባል። በትግራይ ፍትህ፣ ሰላም እንዲሰፍን ሊደረግ ይገባል። ይህ እንዲሆን ደግሞ በህዝብ የተመረጠውና በቅርቡ ስራውን የጀመረው ምክር ቤት ትልቅ ኃላፊነት አለበት። ህዝቡም አጋዥ ሊሆን ይገባል። እኔ በምን ልግለጽልሽ? በእውነቱ እነዛ ተፈናቃዮች አግኝተውት ያለው መከራና አሳር ይህ ነው ብዬ ላስቀምጠው አልችልም። እጅግ ግፍና ጭካኔ የበዛበት ኑሮ ነው ያሉት። እጅግ በጣም አስከፊ የሆነ ኑሮ ነው ያሉት። ይሄ ተፈናቃይ በእውነቱ ነገ ጠዋት በጌታም ያስጠይቀናል። ሉዓላዊነታችን መቀበል አለበት። 5-6 ዓመት ህዝብ በየቴንዳው እየተሰቃየ መጠበቅ የለበትም። ቶሎ ብለው ይሄ አሁን ያለው ክረምት እንደገና ደግሞ ሌላ ስቃይ መቆየት ያለበት። ትግራይ አሁን ገጥሟት ካለው ችግር እንድትላቀቅ መውጫ መንገድ ነው ያሉትም እንዲህ አስቀምጠዋል። ነፃ ሆኖ እንደ ፍላጎቱ ሰርቶ እንደ ፍላጎቱ ለፍቶ አርብቶ አልምቶ እንዲገባ ግን ነፃ ማግኘት አለበት። ፌደራል ይህንን በደንብ አድርጎ መስራት አለበት። ምክንያቱም ምን አደረግን እኛ በመቆጫ ላይ በመሃል ላይ የምንወቀጠው? ሌላው የሚመለከታቸው ስራ አደራዳሪዎች ነበሩ፣ እነሱ መስራት አለባቸው። በየአመቱ ይመለሳል እየተባለ የትግራይ ህዝብ እያለቀ ነው። ስለዚህ ወደ ቦታውን እንዲመለስ ያለውን መጣር አለበት፣ መስራት አለበት እላለሁ።
የትግራይ ህዝብ ከተለያዩ ጠላቶች የሚገጥሙትን ፈተናዎችና በደሎች በጽናት የመሻገር አቅም እንዳለው የግንቦት 20 ድል አንዱ ማሳያ ነው ሲሉ የመቀለ ከተማ ነዋሪዎች የሆኑ ነባር ታጋዮች ገለጹ። የትግራይ ህዝብ አሁንም ያጋጠሙትን ፈተናዎች በአንድነትና በጽናት ሊሻገር እንደሚገባም አስገንዝበዋል። የታደለ ዳኘው ዘገባ ነው። ብርቱካን ጌታዬ ታቀርበዋለች። ከተለያዩ ጠላቶቹ የሚመጡበትን ፈተናዎች እየመከተ ዘመናትን የተሻገረው የትግራይ ህዝብ በርካታ ድሎችን ማስመዝገብ የቻለ ህዝብ ነው። ለዚህ አንዱ ማሳያ የሆነው የደርግ ስርዓት ያደርስበት ከነበረው ጭቆናና በደል በመታገል በ1983 ዓ.ም የተገኘው የግንቦት 20 ድል የጽናቱና የአንድነቱ ውጤት ማሳያ መሆኑን የመቀለ ከተማ የሰሜን ክፍለ ከተማ ነባር ታጋዮች ይገልጻሉ። ህዝብ ትግራይ ካው ገዛቱ ሁሉም ገዛታት ዝመጹ ዝበጽሕነር በደል የትግራይ ህዝብ ከማንኛውም ገዢዎች ይደርስበት የነበረው በደል ዴሞክራሲያዊ መብቱን የመጋፋት ጭቆናና ሁለንተናው ፈተናዎች አንድነትን በማጠናከርና በጽናቱ ህልውናውን ማረጋገጥ ችለዋል። ለግንቦት 20 ድልም ሊያደርሰው የቻለው ምስጢር ይሄው ነው። ኣብ ሕልፍ 17 ዓመት ቃልሲ ህዝብ ትግራይ ወጻዕን ጭቆናን መሪርዎ የትግራይ ህዝብ ባለፈው የ17 ዓመት የትጥቅ ትግል ይደርስበት የነበረው ጭቆናና በደል ለማስቀረት መራራ ትግል አካሂዷል። የደርግ ስርዓት በ1983 ዓ.ም የተገረሰሰው በህዝቡ አንድነትና ጽናት ነው። ለግንቦት 20 ድልም እንዲደርስ ሆኗል። በግንቦት 20 በተገኘ ድል በመላ ሀገሪቱ ሰላም፣ የዜጎች እኩልነትና ልማት አረጋግጦ እንደነበር የጠቆሙት ነባር ታጋዮቹ፣ ይሁን እንጂ አሁንም በትግራይ ህዝብ ላይ ግፍና በደል እየተፈጸመ መሆኑን ያብራራሉ። ህዝብ እዚ ናይ ማቱ ስለዝበልዐ ወይ ከዓ ካሊእ ጉዳይ ስለዘሎ አይኮነን ታይዳ የትግራይ ህዝብ ሌላ ጉዳይ ስላለው ሳይሆን እኛ ያልነህን ስማ ተብሎ ተንበርክኮ እንዲኖር የማድረግ ተግባር እየተላለፈ የመጣ ችግር ነው። አሁን በጀት ነዳጅ ተዘግቶብናል። ስለዚህ አንድነትን ማጠንከር አስፈላጊ ነው። ወላ አብዛሓ መስዋዕት ይክፈል ህዝብ ትግራይ እንበር የትግራይ ህዝብ በርካታ መስዋዕትነት ቢከፍልም ብቻዬን ልጠቀም ግን አላለም። ለእኩልነት ታግሏል። ነገር ግን የእጁን አላገኘም። ጄኖሳይድ ተፈጽሞበታል። አሁንም የሱ ተቀጥያ እየተካሄደ ነው። የትግራይ ህዝብ በጠላቶቹ የሚገጥሙትን በደሎችና ፈተናዎች በአንድነት የመሻገር ችሎታ አለ ያሉት ነባር ታጋዮቹ አሁንም የትግራይ ህዝብ አማራጭ ጽናቱንና አንድነቱን ማጠናከር መሆኑን ተናግረዋል። ምልእተ ትግራይ ተደልዶ ተባሂልካ ተተሓቲትካ የትግራይ ግዛታዊ አንድነት እንዲረጋገጥ የተጠናከረ አደረጃጀትና አንድነት ያስፈልጋል። እንደ ሁሉ ጊዜው ግዛትህን ማረጋገጥ ነው። ዝተወረረ ላዕላዊ መሬት አለና ተፈናቀለ ህዝብ አለና የተወረረ ሉዓላዊ ግዛትና የተፈናቀለ ህዝብም አለን። በዚህ ጉዳይ ያለምንም ልዩነት አንድነታችንን በማጠናከር ነው የተፈናቀለው ህዝባችንና ግዛታችንን የምንመልሰው የሚል ሐሳብ አለኝ። ተፈናቃይ ወገኖች ወደ ቀያቸው መመለስ፣ የትግራይ ህገ መንግስታዊ ግዛትን ማረጋገጥ የሁሉም ትግራዋይን ትኩረት የሚሻ ጉዳይ መሆኑን ነባር ታጋዮቹ አስምረውበታል። በማዕድን ሀብቷ የምትታወቀው የትግራይ ማዕከላዊ ዞን የጭላ ወረዳ እያጋጠመ ባለው የኔትወርክ መቆራረጥ ምክንያት ህዝቡ ለከፍተኛ ማህበራዊ ኢኮኖሚ ችግር እየተጋለጠ በመሆኑ አስቸኳይ መፍትሄ እንዲደረግ የወረዳው አስተዳዳሪ ጠየቁም። በአካባቢ ያለው የሁለተኛ ትውልድ ኔትወርክ ቱጂ አገልግሎት ከመሆኑ በተጨማሪም ያለውን ችግር ለመቅረፍም የነዳጅ እጥረት እንቅፋት መሆኑ ኢትዮ ቴሌኮም ሰሜን ሪጅን አመላክቷል። ለኤፍሬም ረዳይ ዘገባ ስለ ሺሃጎስ ያቀርበዋል። በትግራይ ማዕከላዊ ዞን ስር የሚገኘው ጭላ ወረዳ ደማቅ የማዕድን ገበያ የሚካሄድበት ወረዳ ነው። ነገር ግን የወረዳው ኔትወርክ ቱጂ አሊያም የሁለተኛ ትውልድ መስመር በመሆኑ የወረዳው ነዋሪ ተገልጋዮች ኔትወርክ ለማግኘት ወደ ተለያዩ ከፍተኛ ቦታዎች ለመውጣት እየተገደዱ በመሆኑ ህዝቡ ለማህበረ ኢኮኖሚያዊ ቀውስ መጋለጡን የወረዳው አስተዳዳሪ አቶ ተክላይ ፍስሐ ይገልጻሉ። ከዚህ ሰርፍ ዘሎ ኔትወርክ ቱጂ እዩ። እስካሁን ድረስ እየሰራ ያለው ቱጂ ኔትወርክ ነው። በወረዳው ባለው የኔትወርክ መቆራረጥ የባንክ አገልግሎት ሁሌም እንደቆመ ነው። ወረዳው የማዕድን ንግድ እንቅስቃሴ የሚካሄድበት በመሆኑ ህዝቡ ገንዘቡን ማንቀሳቀስ አልቻለም። ከወዳጅ ዘመድ ጋርም መገናኘት አልቻለም። በአጠቃላይ የወረዳው ህዝብ ኔትወርኩ የኢኮኖሚ እንቅስቃሴው ላይ ከፍተኛ ጫና አድርሷል። በውስን ደረጃ የሚገኘው ደካማ ኔትወርክም ከመብራት ጋር የተያያዘ በመሆኑ መብራት ሲጠፋ ሙሉ በሙሉ የሚጠፋ በመሆኑ የወረዳው ነዋሪዎች የድረሱልን ጥሪ አገልግሎት ማለትም የአምቡላንስና ወደ ጸጥታ አካላት ማድረስ እንዳልቻሉ አቶ ተክላይ ጨምረው ገልጸዋል። ኔትወርኩ ደካማ ነው ብቻ ሳይሆን ኔትወርኩ
ከመብራት ጋር ተያይዞ የተሰራ በመሆኑ መብራት ሲጠፋ ሙሉ በሙሉ ይጠፋል። መብራት ለሳምንትም ይሁን ለወራት ቢጠፋ በወረዳው ያለው ኔትወርክ በዛው ልክ ይጠፋል። አሁን እኔ እየደወልኩኝ ያለሁት ከከተማው ርቄ ወደ ተራራማ ቦታ ወጥቼ ነው። በአጠቃላይ የወረዳው ህዝብ መንግስታዊ የሆኑና የፋይናንስ ተቋማት አገልግሎት ለማግኘት ተቸግረዋል። በመሆኑም የጭላ ወረዳ ኔትወርክ ችግር በአስቸኳይ እንዲፈታ አቶ ተክላይ ጥሪ አቅርበዋል። ከባቢ አኩሉ ጣያታት ናይ ኔትወርክ መቆራረጥ አለ። በወረዳው በሁሉም ቀበሌዎች ላይ የኔትወርክ መቆራረጥ አለ። በዚህም እናቶች የአምቡላንስ አገልግሎት ለመጠቀም ሲፈልጉ፣ ህፃናት የጤና አገልግሎት ለማግኘት ሲፈልጉ፣ የድንገተኛ አደጋ ተጎጂዎች አገልግሎት ማግኘት እንዳይችሉ አድርጓል። በመሆኑም የወረዳው ህዝብ በአስቸጋሪ ሁኔታ ላይ ስላለ በአስቸኳይ መፍትሄ እንዲበጅለት ጥሪዬን አቀርባለሁ። ኢትዮ ቴሌኮም ሰሜን ሪጅን በበኩሉ የጭላ ወረዳ ኔትወርክ ጥያቄ ትክክለኛና ተገቢነት ያለው መሆኑን ገልጾም የኔትወርኩን ችግር ለመቅረፍ በሂደት ላይ እንደሚገኝ ቢገልጽም የነዳጅ አለመኖር እንቅፋት እንደፈጠረበት ለትግራይ ቴሌቪዥን በላከው የጽሑፍ ምላሽ በመግለጽ የወረዳው ህዝብ በትግራይ ህዝብ ላይ የተኖረው የነዳጅ ክልከላ እስኪፈታ ድረስ በትዕግስት እንዲጠብቅ ጠይቋል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። የፕሪቶሪያው ስምምነት ሲፈረም በትግራይ ሲካሄድ የቆየውን ጄኖሳይዳዊ ጦርነት በማቆም ዲፕሎማሲያዊ ኃላፊነት የተሰጠው የአፍሪካ ህብረት ባሳየው ወገንተኛ አያያዝ ምክንያት በኢትዮጵያ መንግስት በኩል እንዲፈርስ መንገድ መክፈቱ ተገለጸ። ስምምነቱ ጦርነቱን ከማቆም ጎን ለጎን በትግራይ የሰብአዊ ድጋፎች መረጋጋት እንዲሁም ህገ መንግስታዊ ስርዓት መመለስ ያካተተ መሆኑን ያብራራው የኢትዮጵያ ኢንሳይት ዘገባም የኢትዮጵያ መንግስት ስምምነቱን እንደፈለገ እንዲዘውረው እድል በመስጠቱ ለመፍረሱ ትልቅ ምክንያት መሆኑን አስነብቧል። የገብረዛይር ኃይሉ ዘገባ ነው። ስለ ሻጎስ ያቀርበዋል። የፕሪቶሪያ ስምምነት እንዲተገበር በኃላፊነት የተረከበው የአፍሪካ ህብረት በተዋዋይ አካላት ዘንድ ምንም አይነት ጫና ባለመፍጠሩ እንዲፈርስ ምክንያት መሆኑን ኢትዮጵያ ኢንሳይት የተባለ ድረገጽ ዘገበም። ስምምነቱ ሲፈረም በትግራይና በቀጠናው ሰላም ይሰፍናል ተብሎ ብዙ ተስፋ ተደርጎለት እንደነበርና በጄኖሳይዳዊ ጦርነቱ ምክንያት ከቀያቸው የተፈናቀሉ የምዕራብ ትግራይ ተወላጆች ወደ ቤታቸው እንዲመለሱ ተስፋ ሰንቀው እንደነበር ያብራራው ጽሑፉ ስምምነቱ ከተፈረመ ከ3 ዓመት በላይ ቢሆነውም ቃል የተገባው ተግባራዊ ሊሆን አለመቻሉ ያስረዳል። በስምምነቱ የተጠቀሱ ዋና ዋና ድንጋጌዎች ሳይፈጸሙ የቀሩበት ምክንያት ተፈራራሚዎች ለገቡት ቃል ባለማክበር የተከሰተ መሆኑን የሚጠቅሰው ጽሑፉ በኢትዮጵያ መንግስት ላይ ጫና ከመፍጠር ይልቅ የአፍሪካ ህብረት ለኢትዮጵያ መንግስት አሳልፎ እንደሰጠው አመላክቷል። የአፍሪካ ህብረት ከጅምሩ በስምምነቱ ላይ ገለልተኛና ዋስትና ያለው ነበር ለማለት አስቸጋሪ መሆኑን ያብራራው ጽሑፉ በትግራይ ህዝብ ላይ ጄኖሳይድ ሲፈጸም የህብረቱ ዋና ጸሐፊ ጦርነት ለማስቆም ጥረት ከማድረግ ይልቅ የኢትዮጵያ መንግስት ደጋፊ ሆነው መግለጫ ማውጣቱ ያስታወሰው ኢትዮጵያን ኢንሳይት ህብረቱ አደራዳሪ ሆኖ ለመሰየም በተደረገው ጥረት ከህወሓት ተቃውሞ ቀርቦበት እንደነበር አሳይቷል። በ2013 ዓ.ም የህብረቱ ዋና ጸሐፊ የነበሩት ሙሳ ፋቂ ማህማት ለአብይ አህመድ መንግስት እንደሚወግኑ በግልጽ የሚያሳዩ ተግባራት መፈጸማቸው ማስረጃዎች ያቀረበው ጽሑፉ የትግራይ ጄኖሳይድ እንደ ህግ ማስከበር አድርጎ መናገርና በኢትዮጵያ መንግስት በቀረበለት ጥሪ ተቀብሎ በጽህፈት ቤቱ የጸጥታ አማካሪዎች ሆነው የቆዩ የትግራይ ተወላጆች እንዲባረሩ ማድረጉን አስረድቷል። The federal government took bold steps to preserve the unity, stability and respect for the constitutional order of the country. የአፍሪካ ህብረት የሰብአዊና ህዝቦች መብት ኮሚሽን በጦርነቱ ወቅት በትግራይ የተፈጸሙት የጅምላ ጭፍጨፋዎች ለመመርመር የተቋቋመው አጣሪ ኮሚሽን ከስምምነቱ ጋር ተገና አድርጎ መቋረጡን የአድሎ ምልክት መሆኑን ያስረዳው ጽሑፉ የምርመራ ግኝቶቹ ለ2 ዓመታት ሙሉ ሳይታተም ከመዘግየቱ በላይ ተለጥፎበት ከነበረው የአፍሪካ ህብረት ድረገጽ እንዲጠፋ መደረጉን ያመላክታል። የፕሪቶሪያው ስምምነት በሚፈጸምበት ጊዜ ከአዋዋዮቹ ጋር ሆኖ ውሉን ለማስፈጸም ኃላፊነት የወሰደው የአፍሪካ ህብረት የውሉን አፈጻጸም የሚከታተል ኮሚቴ ተደራጅቷል። ነገር ግን በትግራይ ውስጥ ስለሚፈጸሙ ጥሰቶች ትርጉም ያለው የህዝብ ሪፖርት አላቀረበም። ኢጋድ ከክትትል ቡድኑ አንድ አካል ቢሆንም ከአፍሪካ ህብረት የተለየ ትርጉም አለመስራቱን
በጽሁፉ ተመላክቷል። አፍሪካ ህብረት የድርድሩ መሪ አድርጎ የሰየማቸው ኦሉሴጉን ኦባሳንጆ ከጅምሩ የሚዛናዊነታቸው ጉዳይ ጥያቄ ሲቀርብበት መኖሩን ያስታወሰው የኢትዮጵያን ኢንሳይት ጽሁፍ ከኢትዮጵያ መሪ እጅ ለእጅ ተያይዞ በተለያዩ አካባቢዎች መታየታቸው ለጥርጣሬው አስረጅነት አቅርቧል። በትግራይ ወገን መፈጸም የነበረባቸው ግዴታዎች ለመፈጸም የትግራይ ሰራዊት እንደ አውሮፓውያን አቆጣጠር በ2023 ዓ.ም የአፍሪካ ህብረት ተቆጣጣሪዎች ባሉበት የከባድ መሳሪያዎች በማስረከብ የነበረው መንግስት በማፍረስ ጊዜያዊ መስተዳድር እንዳቋቋመ ያስረዳው ጽሁፉ የኢትዮጵያ መንግስት መፈጸም ያለበት የፖለቲካ ውይይት መጀመር፣ የትግራይ ህገ መንግስታዊ ግዛትና ተፈናቃዮች የመመለስ እንዲሁም ተጠያቂነትን የማረጋገጥ ስራዎች ሳይሰሩ መቆየታቸው ይጠቅሳል። የፕሪቶሪያ ስምምነት ከመፈጸም አንጻር ከአፍሪካ ህብረት በተጨማሪ በኢትዮጵያ መንግስት በቂ ጫና መፍጠር የሚችሉ እንደ አሜሪካና የአውሮፓ ህብረት የትግራይን ጉዳይ ችላ በማለት ከኢትዮጵያ መንግስት ጋር የተለመደ ዲፕሎማሲያዊ ግንኙነታቸው ማስቀጠላቸው ያስረዳው ጽሁፉ ስምምነቱ እንዳይተገበርና ትግራይ ለስምምነት መተግበር ሲባል ያፈረሰችው መንግስት መልሳ እንድታቋቁም ምክንያት መሆኑን ማስረጃዎችን አቅርቧል። ከኢትዮጵያ ሰራዊት ውጪ በትግራይ መሬት ላይ የሚገኙ ታጣቂዎች ከማስወጣት ይልቅ የኢትዮጵያ መንግስት ለሌሎች አማጺዎች ታጣቂዎች በማደራጀት እንዲሁም ከስምምነቱ ጋር ተያይዘው አገልግሎት መስጠት ጀምሮ የነበሩ ባንክና የትግራይ በጀት እንደገና በኢትዮጵያ መከልከላቸውን በጽሁፉ ተካቷል። የኢትዮጵያ መሪ አብይ አህመድ ከህወሓት ጋር በመመካከር መሾም ያለበትን የትግራይ ጊዜያዊ መስተዳድር ፕሬዝዳንት በተናጠል መሾሙ ህወሓት በይደር የቆየ ምክር ቤት በመጥራት መንግስት ለማቋቋም እንዲወስን አማራጭ የሌለው መሆኑን ያሰፈረው ጽሁፉ ውሳኔው ከ3 ዓመታት በላይ ባስቆጠረው የፕሪቶሪያ ስምምነት መፈጸም የነበረባቸው ተግባራት ባለመፈጸማቸው በኢትዮጵያ መንግስት እንደተጣሰ ማረጋገጫ መሆኑን ያስረዳል። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የመንግስት መመለስ አስመልክተው በሰጡት መግለጫ ህወሓት የፕሪቶሪያ ስምምነት እንዲተገበር ለአዋዮቹና ለአፍሪካ ህብረት ከ10 ደብዳቤዎች በላይ ቢልክም ተግባራዊ ምላሽ ማግኘት አለመቻሉን እንደገለጹ ይዘከራል። ዓመት 10 ደብዳቤና ጽሕፍና ናትና ዓለም ለኸ ማህበረሰብ የአፍሪካ ህብረት ጀሚሩ ማለት ሳብ ሕብራት መንግስታት ያው ምትፈልጡ ወይ ምንም ተበለ ነገር የለን። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ ሲተላለፍላችሁ የነበረው የአማርኛ ዜና እነኚህን ይመስል ነበር። ከቀሪ የትግራይ ቴሌቪዥን ፕሮግራሞች መልካም ቆይታ።